ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥተናል ማለት ነው። በጣም ደስ የሚል ቪዲዮ ነው እውነት ለመናገር ዛሬ ይዤ የመጣሁት ማለት ነው። ስለነማን እንደማወራ ግልጽ ነው። ብዙዎቻችሁ ምናልባት አይታችሁት ሊሆን ይችላል። ስለነ አብርሃምና ስለነ ሩታ ነው ይዤ የመጣሁት ዛሬ። በሚገርም ሁኔታ ሁለቱም ሰርፕራይዝ ተደርገዋል በጓደኞቻቸው። እንግዲህ ደስ ይላል። ጓደኛ እንደዚህ በእናንተ ደስታ ሲደሰት እውነት ለመናገር በጣም ነው ደስ የሚለውና ጽጌ በቃ የመድረኩ ቀንደኛ ነች እና በጣም ጎበዝ ናት። ጽጌን እኔ ዛሬ ያየኋት እውነት ለመናገር ጥሩ መድረክ መሪ ማለት ይቻላል። ተጫዋች፣ ቀልደኛ፣ በጣም ፕሮግራም ማዋዛት የምትችል ልጅ እንደሆነች አይቻታለሁ። በጣም ጎበዝ፣ ላደንቅሽ እፈልጋለሁ እውነት ለመናገር ማለት ነውና በጣም በሚገርም ሁኔታ ብዙ ስጦታዎች የቀረበበት ሰርፕራይዝ ነው ለና አብርሽና ለና ሩታ ማለት ነው። በግ ጭምር ሳይቀር ሰርፕራይዝ የተደረጉበትና ስጦታዎች የተሰጡበት ፕሮግራም ነው። በጣም ሰፊ ፕሮግራም ነው። ሙሉ ፕሮግራሙን ወደ እናንተ ይዤ አልመጣሁም፣ ግን ዋናዎቹን ይዤ መጥቻለሁ። ግን ትልቁ ነገር ምንድነው? ትላንትና በጣም አዝነን ነበረ በተፈጠረው ነገር። ዛሬ ደግሞ እውነት ለመናገር ሁለቱ አንድ ቦታ ቆመው ኬክ በመቁረሳቸው የሆነ የተሰማን ነገር ይኖራል። ምክንያቱም ምናልባት ሁለቱም ራሳቸውን የሚጠይቁበት ስፔሻሊ አብርሃም ራሱን የሚጠይቅበት ቀን ነው ብዬ አስባለሁ። ኬክ በመቁረሱ ብቻ ሳይሆን ልጅ የሚባለው ነገር በሱ ምክንያት ይሄ ነገር ስለተፈጠረ ማለት ነው። ቤተሰቦች እንዴት ተሰማችሁ? እናንተ ምን ተሰማችሁ? አብረው ቆመው አብረው ኬክ ሲቆርሱ አይታችኋል። ምን ተሰማችሁ? በጣም ደስ አላላችሁ? ግን ደስታው እስከ መጨረሻ እንዲሆን እንዲታረቁ እንፈልጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እኔም እንደተለመደው ሐሳብ እሰጥበታለሁ ቪዲዮ ላይ፣ እናንተም እንደተለመደው ሐሳባችሁን ስጡኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃለሁ። እስከ መጨረሻው ቪዲዮን በማየት ሐሳባችሁን አካፍሉኝ። እስቲ ቪዲዮን እኔና አንዳንድ ነገር እናነሳለን ማለት ነው። አብርሃም ተይዞ ይመጣ ግራ ገብቶታል። እንግዲህ አብርሃም ፕሮግራሙ የምን እንደሆነ አልገባውም። እሱም እንግዲህ ሩታም አብርሃም የምን እንደሆነ ደስ የሚለው ነገር ግን አንድ አካባቢ እንደነበሩ ማለት እንዴት ነው ይሄ ነገር ግራ እያጋባኝ ነው ያለው። ሩታም ቡታጅራ ነች፣ እሱም ቡታጅራ ነው። ትላንትና የተፈጠረውን ነገር ደግሞ አይተነዋል። እንዴት ነው ይሄ ነገር እያልኩ ግራ እየገባኝ ነው እና ድራማ ነው እንዴ ወላ እስከምል ድረስ ማለት ነው። እና አብርሃም ለማንኛውም ዲኮሩ ላይ መጥቷል። እንግዲህ ደስ የሚል ፊት እያየን ነው። ግራ ገብቶታል። ፕሮግራም አዘጋጅተን ባለፈው እንግዲህ ሩታን አትስማሽ የሚል ፕሮግራም አዘጋጅተውላት ነበረ። አብርሃም ግራ ስለገባው ብቻ እንግዲህ አትስማ ብለውታል ማለት ነው። ይሄ መጀመሪያ በሀገራችን ለወንድ ልጅ የተዘጋጀ የተባለ እንበለው እንጂ ምክንያቱም ሰምተን ስለማናቅ ማለት ነው። ሩታን ሰርፕራይዝ አድርገናት የሚገርም ጊዜ ያሳልፈናል። አንተም የልጁ አባት ነህ ብለህ ያጥሩ አትስማ። እውነት በጣም ኢንተርቴይን ያደረጉት የምር በጣም ነው ደስ ያለኝና ጽጌ በጣም ጎበዝ ናት። ጎበዝ በቃ በጣም እውነት እኔ እሷን በጣም አድንቄያታለሁ። ዛሬ እዚህ ፕሮግራም ላይ ፕሮግራሙን በቃ ድምቅ አድርገዋለች በጣም ማለት ነው። እንግዲህ የመጀመሪያዎቹ ነው የምንሆነው በእርግጠኝነት። ያጥሩ አትስማ ፕሮግራሙ እንግዲህ ዋናው ፕሮግራሙ የተዘጋጀበት ዓላማ የልጃቸውን ጾታ ለማወቅ ነው። ምን ትገምታላችሁ እናንተ? ብዙ ሰዎች እንግዲህ የተለያየ ግምት ሰጥተዋል። ምክንያቱም በአንድ ቦታ ፒንክ ነው፣ በአንድ ቦታ ደግሞ ሰማያዊ ነው። ስለዚህ መንታ ነው እንዴ ብሎ የገመቱም አሉ፣ ሴትና ወንድ ብሎ የገመቱም አሉ። እንግዲህ ወንድ ብሎ ይገምታል፣ ሴት ብሎ ይገምታል። እና ልክ እንደነሱ እናንተ ተሳስታችኋል። ምክንያቱም መንታ ነው ብላችሁ አስባችኋል፣ ወንድና ሴት ነው ብላችሁ አስባችኋል። እስቲ አስበናል የምትሉ ኮሜንት ላይ ጻፉልኝ። የቀበቶ ይሄ ነው፣ ይሄ የቀበቶ ሳይን ነው። እሺ አዎ እንግዲህ ያጥሩ አትስማ ቀበቶ የአምፖሉ ገመድ እንግዲህ የቀበቶ ምልክት ነው። ቀበቶውን ትፈታለህ ነው። ያጥሩ ፈታ መንከም እንደ ሰርፕራይዝ አለ፣ ሌላ ሰርፕራይዝ እሱ እንዴ
ኧረ ላብ ሶፍት ላብ እየመጣ የሆነ ላብ አይለው። አዎ በጣም ደነገጠ። እሺ ቤተሰቦች አሁን መታለች ማለት ነው። አሁን ደግሞ ሩታን እንግዲህ ይዘዋት እየመጡ ነው ወደ ፕሮግራሙ ቦታ ማለት ነው። የሚገርም ጊዜ ነው ባይዘው እያሳለፉ ያሉት ወታጅራ ላይ እና በጣም እውነት ደስ ይላሉ። በቃ ጀማቸው በጣም ደስ የሚል ጀማን ያለውና በጣም የሚገርም ነው እውነት። በጣም ደንግጠናል። እዚህ ቦታ ላይ ግን ማርክን ስላላየው ደብሮኛል። እንግዲህ ሩታ ሴት በመሆኗ ትገምታለች የምን ፕሮግራም እንደሆነ መገመቷ አይቀርም። ወንድ ልጅ ግን ያው የምን እንደሆነ ግራ ሊገባው ይችላል። አብርሃም እንግዲህ ጊዜ ሊወስድበት ይችላል ይሄን አንደርስታንድ ለማድረግ ማለት ነው። ቅድም እንዳልኳችሁ እንግዲህ ማርክ አለመኖሩ ግን ደስ አይልም። በቃ ማርክ ቢኖር ደስ ይለኝ ነበር እውነት ለመናገርና በድጋሚ ያጥሮ ፋትስማሽ ሰላም ያዩ ሩታ ምን ተሰማ? እንዲህ አብረው ቆሞ ማየት ራሱ ደስ ይላል የምር። የእናንተ ጩኸት ኮሜዲ። እሺ ሩታዬ እንኳን ለዚህ ቀን አበቃችሁ ሁለታችሁ። እንኳን አበቃችሁ የምር በጣም ደስ ይላል የምር። ለምን እንደመጣችሁ በእርግጥ ያወቃችሁ አይመስለኝም። ለምን ይመስልሻል? እኔ እንግዲህ አይኔን ታስሬ እየተጎተትኩ ባሰቃቂ ሁኔታ እየተጎተተች ከገለጥኩት በኋላማ ነገር ትገምቻለሽ። ያው ከገምተሻል። ኦኬ በቃ አትገኝ። ለሷ ቀሏታል። ምክንያቱም ለሴት ቅድም እንዳልኳችሁ የሆነ ነገር አይተው ከለር ላይ ጎበዝ ስለሆኑ ሴቶች በከለር ብዙ ነገር አይደንቲፋይ ማድረግ ስለሚችሉ ወንዶች ደግሞ ብዙ ከለር እንኳን ለይተው የማይጠሩ ወንዶች አሉና እንኳን ከለር አንደርስታንድ ሊያደርጉ ማለት ነውና ብዙዎቹ ላይገምቱ ይችላሉ። የሚገምቱ አሉ ደግሞ ማለት በጣም ጎበዝ የሆኑ አሉ። ግን ያው ሩታ ቀሏታል። አብርሃም ምናልባት ሊከብድ ይችላል ማለት ግን ምንም የገመት አይመስልም። ምንድን የገመተው አሁን መጣልኝ። አንደኛ እዚህ ጋር ኬኩ ፒንክ እና ምንድነው ወደ አረንጓዴ የሚያደላ ከለር አለ። እዚህ ጋር ሰማያዊና ፒንክ አለ ማለት ግምቱ አሁን ለሴት ቀላል ነው፣ ለወንድ ግን ትንሽ ከበድ ሊል ይችላል። እውነት ነው። ምን ሊሆን ይችላል እኮ ጾታ ነው። ጎበዝ አንደኛ እውነት በትክክል ገምቷል ማለት ነው። አልተቻለም። ቤተሰቦች አብርሃምን መሸወድ ከባድ እንደሆነ የተረዳሁት ጊዜ ነው የሚፈልገው እንጂ ያው እውነት ነው። በጣም ጊዜ ወስዶ በደንብ ማለት ነው። ያው ኦፍ ኮርስ ያወዛግባል ምንድነው ብሎ ለመለየት ማለት ነው። የምትወልድበት ቀን እየደረሰ ነው። በጣም የሚቆጠሩ ቀናቶች ነው የቀሯት። ጓደኛችን ናት፣ እህታችን ናት። አንተም እንደዛው ወንድማችን ነህ፣ ጓደኛችን ነህ ምናምን ጥሩም ነገር በጥሩም ነገር አብረን አሳልፈናል አይደለም? ጓደኞቻችን ናችሁ። ስላወቅናችሁ በጣም ደስተኞች ነን። በመሀላችሁ ብዙ ነገር ሊፈጠር ይችላል። ያንን ነገር ማንሳት አንፈልግም። በጣም ጎበዝ ናት ጽጌ። እውነት ነገሮቹን አያችሁ እንዴት እንደምታግባባ። አለመስማማቶቹን ያንን ጉዳይ ይሄን ደስታ እንዳይረብሸው ለማንሳት አልፈለገችም። ሁላችንም እዚህ ጋር ያሉ ሰዎች በሙሉ ማለት ነው እናውቀዋለን። በመሀላችሁ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሀላችሁ ግን የሚያስተሳስረው ትልቅ በረከት አለ። አልተለያዩም እኮ ግን እነዚህ ሰዎች እኮ ገና ፍርድ ቤት ጉዳዩን አልጨረሰም። ተለያዩ ለማለት እኮ ገና ጊዜ ይፈልጋል እና እሱ ሲያልቅ ነው ተፋቱ የሚባለው ተለያይተዋል የሚባለው እና እነዚህ ልጆች ያው በፕሮሰስ ነው የተፋቱ የሚባለው ማለት ነው። አልተፋቱም በቃ። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም ደስታ ነው ማንም ሰው የሚፈልገው። እግዚአብሔር በመሀላችሁ የፈጠረውን ክፍተት ይመልስ። እንግዲህ አሚን። እኛ የምንፈልገው ይሄን ነው። አንድ ላይ እንድትሆኑ ነው። ድጋሚ አንድ ላይ ሆናችሁ ማየት እንፈልጋለን። በጣም በብዛት ወይ በማሽተት አመለጣት የምር ያው ጾታውን ተናግራለች። እንግዲህ ጾታውን ያወቀችው እሷ ከሩታ ጋር ክትትል ትመላለስ ነበረ። ሚስጥረኛ ጓደኛ ስለሆነች አውቅ ያለው ብላለች። እሷ ታውቃለች ማለት ነው እንዴ። ያው እንግዲህ እናንተ ተወቁ አናውቅም። እኛ ማለት እኔ አላውቅም። እናንተ ተወቁ ማለት ነው። እኔ አላውቅም። አታውቅም?
እውነትም ትተኸዋል። ያው እንግዲህ ለዚህ ምክንያት ያስቀመጣቸው ነገሮች አሉ አብርሃም። እኔ ብዙ ጊዜ አብሬ ሄጄ አላቅም። ያው ባለመግባባትም ውስጥ ስለቆዩ እንትን ብለው አያውቁም። ገብቷቸዋል አይደለ? አብሮ ሄደው አያውቁም። ግን ያው በዚህ ምክንያት አላወኩም ነው። መቼም እናት ከደበቀችው ጉር ነው ማለት ነው። አንቺ ታውቂያለሽ አይደል? ያው አይደበቅም መቼስ ከእናት ምንም የሚደበቅ ነገር የለም። መገመት አልፈልግም። የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ያስደስታል አይደለ? ዋው! ስለዚህ ወንድ ልጅ ነው የምፈልገው እያለ ነው አብርሃም ማለት ነው። ወንድ ልጅ ነው ልጄ፣ የመጀመሪያ ልጄ ወንድ ልጅ ነው እያለ ነው። ለወንድ ልጅ የኔ ፍላጎት ነው የተናገርኩት። ግን ደግሞ ያው ፈጣሪ ያለው ይሁን፣ ምንም ችግር የለብኝም። አንዳንድ ሰዎች እንግዲህ ጾታ ማየትም መስማትም አንፈልግም የሚሉ እስከ መጨረሻ እንደዛ የሚሉ አሉ። አንዳንዶች ደግሞ አረ በጣም እንዴት በቃ በ5 ወርማ ጾታውን ማወቅ ፈልጋለሁ ምናምን የሚሉ አሉና ኦልሬዲ ያኔ ነው የሚታወቀው ይመስለኛልና ማስችላል ማለት ነው። ያው እኛም ለመጀመሪያ ጊዜ የመጀመሪያ ልጃችን እስከ መጨረሻው አላየንም። እውነት ለመናገር ያው ሰርፕራይዝ ነን የሆነው ማለት ነው። የሁለተኛውን ግን አይተናል። 2 ወንድ ነው አባቱን ተካ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ በዝት ይበላለኝ። ቻው